ዘጠኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። ዘጠኙ የመንፈስ ፍሬዎች የሚጠቅሙን ለነፍስ ብቻ አይደለም፣ ለስጋም ጭምር። የሚጠቅሙን ለሰማይ ብቻ አይደለም፣ ለምድርም ጭምር ነው። የሚጠቅሙን መንግስቱን ለማውረስ ብቻ አይደለም፣ ለማህበራዊ ኑሮ መግባቢያ ቋንቋዎች ናቸው የመንፈስ ፍሬዎች። ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው መድኃኔዓለም የረሳቸው እየመሰላቸው የሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ እቆርባለሁ፣ ገዳም እሄዳለሁ፣ ጥያቄ አልተመለሰም፣ በሕይወቴ ለውጥ አልመጣም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም፣ ስለቴ ደርሶ ማስጨበጭበው እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባዬ የሚታበሰው፣ እሰይ ስለቴ ሰመረ ብዬ ምዘምረው መቼ ነው ብለው የሚተክዙ ሰዎች ወገኖቼ እጃቸውን እና እግራቸውን አጣጥፈው የተቀመጡ ቁዘማ ላይ ያሉ ሰዎች የሉ። ተስፋ መቁረጥ የኃጢአት ቁንጮ ነው። በእግዚአብሔር ሳይቀር ተስፋ ቆርጠናል። ለምን በመወደው መጣብኝ? ለምን ከሰው በታች አደረገኝ? እግዚአብሔር እኔን እንደ ሰው የሚያስበኝ መቼ ነው? የኔ ስለት ሰመረ፣ የኔ ደስታ የሰዎችን ደስታ ማጀብ ሰለቸኝ፣ እኔን ደስ የሚለኝ መቼ ነው ብለው ቁዘማ ላይ ያሉ ሰዎች የሉ። ሰው ሰላም የሚያገኘው ከሰው ጋር ሲስማማ ነው። 10 ደቂቃ ለማይሞላ የታክሲ የባጃጅ ጉዞ ተጣልቶ የሚወርድ ሰው አለ። አራተኛ ሰው ሰላም የሚያገኘው ከተፈጥሮ ጋር ሲስማማ ነው። ከተፈጥሮ ጋር የሚጣላ ሰው እንዳለ ታውቃላችሁ? የዛሬው ዝናብስ ሙሉ ቀን እኮ ነው ሲጨቀጭቅ የዋለ። ምን አገባ? ለውጥ በማታመጣበት ጉዳይ ላይ ነውር እኮ ነው፣ አይመለከተንም። ትዕግስት እየተባለች ቁጣ ሚላት የለችም። ይህ ፍሬ ያላችሁ ወይስ የላችሁ? 3 አይነት ትዕግስት ላሳያችሁ ወገኖቼ። አንደኛው ትዕግስት እግዚአብሔር ያለው አይቀርም ብሎ መረጋጋት። ማን ያለው አይቀርም? ቢዘገይም አይቀርምና ጠብቀው አለ። ትዕግስት መቻል ይባላል። አሁን የጠፋው በዋናነት ደግሞ ይህ ነው። የብዙ ትዳሮች መፈራረስ መቻል የሚባለው ትዕግስት ጠፍቶ ነው። ትዕግስት በሃይማኖት የሚገጥመንን መከራ እንደ ኢዮብ ታግሶ መኖር፣ በጸጋ መቀበል ትዕግስት ይባላል። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ጊዜ በራሳችን ተስፋ ቆርጠን ይሆናል ዋጋ የለኝም ብለን። በሰዎች ላይ ተስፋ ቆርጠን ይሆናል። በሁኔታዎች ላይ ተስፋ ቆርጠን ይሆናል። አልፎ ተርፎ አንዳንዶቻችን ቸር ነው። ፍቅር ያለው ሰው አማኝ ነው። ፍቅር ያለው ሰው የዋህ ነው። ፍቅር ያለው ሰው ራሱን የሚገዛ ነውና ፍቅር በተባለ ፍሬ ውስጥ 8ቱ መጠቅለል መካተት ስለሚችሉ በአንደኛ ደረጃ ፍቅርን አስቀመጠው ቅዱስ ጳውሎስ። አሁን ከ9ኙ የመንፈስ ፍሬዎች እኔ ጋር ያለው የቱኛው ነው ብላችሁ ራሳችሁን ጠይቁ። እኔ ጋር ያለው የመንፈስ ፍሬ የቱኛው ነው? ከ9ኙስ ምን ያህል አፍርቻለሁ? 2 ነው ያፈራው? 3 ነው ያፈራው? 4 ነው ያለኝ? ያጣሁት፣ የጎደለኝ፣ የመከንኩት የቱኛውን ፍሬ ነው? የቤት ስራውን ለራሳችሁ ውሰዱ። በአንደኛ ደረጃ ያስቀመጠው የመንፈስ ፍሬ ፍቅር ነው። አሁን ልጠይቃችሁ፣ ይህ ፍቅር አላችሁ የላችሁ? ይህ ፍሬ አላችሁ ወይስ የላችሁ? ኦርቶዶክሳውያን ፍቅራችሁ ሙሉ ነው ወይስ ጎደሎ ነው? ፍቅራችሁ ሙቋል ወይስ ቀዝቅዟል? ከአመፃ ብዛት የተነሳ የብዙዎች ፍቅር ትቀዘቅዛለች። የማቴዎስ ወንጌል ምዕራፍ 24 ቁጥር 12 ላይ ተመዝግቦ የምናገኘው ኃይለ ቃል ነው። ከባለቤቴ ጋር ፍቅር አለኝ፣ ከልጆቼ ጋር ፍቅር አለኝ፣ ከስራ ባልደረቦቼ ጋር ፍቅር አለኝ፣ ከጎረቤት ጋር ፍቅር አለኝ። ራሳችንን ጠይቀው። አሁን እንደ እንጀራ የራበን ፍቅር ነው፣ እንደ ውሃ የጠማን ፍቅር ነው፣ ዳገት የሆነብን ፍቅር ነው። ኦርቶዶክሳውያን ፍቅራችን እንደ ጉንበኖ ጠፍቶብናል። ፍቅር እኮ ሰውና እግዚአብሔር የሚገናኙበት መንገድ ነበረ። እግዚአብሔር ወደ ሰው የመጣው በፍቅር ነው። ሰውም ወደ እግዚአብሔር የሚቀርበው በፍቅር ነው።
መልካም። የትምህርቱም ዋና ዓላማ አባቶችን አክብሮ የአባቶችን ቃል ሰምቶ መንግስቱን ለመውረስ ስለሆነ ደስ ይላል። አሁን አረፍ አረፍ በሉ። አሁን ያጣነው የጎደለን እንደ እንጀራ የራበን እንደ ውሃ የጠማን ፍቅር ነው። ፍቅራችን እንደ ጉም በኖ ጠፍቶብናል። ኦርቶዶክሳውያን የክርስትና ሃይማኖት መሰረቱ ክርስቶስ ነው። መገለጫው ፍቅር ነው። ግቡ ሰላም ነው። ያለ ፍቅር የሚደረግ ሃይማኖታዊ ሩጫ ውሎ የጠፋበት ልቃቂት ነው። ልቃቂት ታውቃላችሁ እናቶቼ? ክርስትናችን ፍቅር አልባ ከሆነ ተሞኝተናል። ያለ ፍቅር የኖርንበት ቀን እሱ የበረከት ቀን አይደለም። እግዚአብሔር ያዘነበት ዲያብሎስ የተሳለቀበት ወርና ዓመት ነው። አንዳንዴ ፍቅርን እየገፋን ይቅርታን እየረገጥን በምንጸልየው ጸሎት በምናስቀድሰው ቅዳሴ ቋጥረን በምናመጣው ዕጣን እግዚአብሔር የሚደሰት ይመስለን ይሆናል። አይምሰላችሁ። ወደ መቅደሱ ካመጣነው ዕጣን ይልቅ በመንደር ያሳየነው ፍቅር መድኃኔዓለምን ያስደስተዋል። ዕጣኑ አይምጣ እያልኳቸው አይደለም። ፍቅራችን ዕጣን ካልሸተተ ምን ዋጋ አለው? ጉልበታችን እስኪዝል ከጸለይነው ጸሎት ይልቅ ብርክክ ብለን ያወረድነው ይቅርታ ጌታን ያስደስተዋል። ታቅፈን ካመጣነው መባ ይልቅ ተቃቅፈን ያቀረብነው ሰላምታ የተወደደ መባ ሆኖ ዋጋ ያሰጠናል። ይህ ፍሬ ያላችሁ ወይስ የላችሁ? አሁን እኔ ጋር የሌለውን አውቀዋለሁ። መድኃኔዓለምና እኔ እንተዋወቃለን። እናንተ ጋር የሌለው ፍሬ የቱ ነው? እያንዳንዳችሁ ራሳችሁን እንድታዩት በዚህ ትምህርት እፈልጋለሁ። ሁለተኛው ይህ ፍሬ አለ ወይስ የለም? ለይምሰል ሰላምታ እንለዋወጣለን። ውስጣችን የመርዝ ብልቃት ሆኖብናል። ከማር ከወተት የጣፈጠ ወንጌል እንሰማለን፣ ግን ፍቅር የለንም። ልብን የሚመስጥ መንፈስን የሚነጥቅ ዝማሬ እንሰማለን፣ ግን ፍቅር የለንም። ከአምልኮታችን ጀርባ የሚያሳፍር ነውር አለ፣ እሱም ፍቅር ማጣት ነው። ይህ ፍሬ አለ ወይስ የለም? ሁለተኛው የመንፈስ ፍሬ ደስታ ይባላል። አሁንም ልጠይቃችሁ፣ ደስታ አላችሁ? ደስታ ይሰማችኋል? እናንተ የሚሰማችሁ ደስታ ምን አይነት ደስታ ነው? ደስታ ብላችሁት የምታስቡት ምን አይነቱን ደስታ ነው? መጽሐፍ ቅዱስ ደስታ የሚለውና እኛ ደስታ የምንለው በጣም የተራራቀ ነው። በመጽሐፍ ቅዱስ ደስታ የሚባለው በመዝሙር 94 ቁጥር 1 ላይ ኑ በእግዚአብሔር ምን ይበለን? ደስ ይበለን። የዳዊት ደስታ እግዚአብሔር ነበረ። ሀገር የሚመራ ሕዝብ የሚያስተዳድር ሁሉ በእጁ ሁሉ በደጁ የሆነለት ንጉሥ ነው ዳዊት። ግን የደስታው ምንጭ እግዚአብሔር ነበረ። የደስታችሁ ምንጭ ምንድን ነው? የደስታችሁ ምንጭ ጉልበታችሁ ኃይላችሁ ከሆነ ጉልበት ሲደክም ደስታችሁ ይደርቃል። የደስታችሁ ምንጭ ውበት ከሆነ ውበት ሲረግፍ ቁንጅና በጉስቁልና ሲተካ ያን የደስታችሁ ይደርቃል። የደስታችሁ ምንጭ ስልጣን ከሆነ ስልጣኑም ያልፋል። የደስታችሁ ምንጭ ልጆቻችሁ ከሆኑ ልጆቻችሁን በሞት ያጣችሁ ዕለት ደስታችሁ ይደርቃል። የደስታችሁ ምንጭ ዝና ከሆነ ዝናውም ይቀራል። ምንድን ነው የደስታችሁ ምንጭ? እግዚአብሔር ከሆነ እሰየው ነው። ዳዊት በዚህ አላበቃም። በመዝሙር 121 ወደ እግዚአብሔር ቤት እንሂድ ባሉ ጊዜ ደስ አለኝ። ሁለተኛው የዳዊት ደስታ በአምላክ ቤት መገኘት ነበረ። ዛሬ እኛ የቱ ጋር ስንሄድ ነው ደስ የምንሰኘው? ወደ ቤተ ክርስቲያን ስንመጣ ነው ወይስ ሌላ ዓለም ባዘጋጀችው የመዝናኛ ስፍራ ስንገኝ ነው ደስ የሚለን? ወደዚህ ስትመጡ ደስ ካላችሁ ይህ ፍሬ በውስጣችሁ አለ። ደስ ካልተሰኛችሁ ይህ ፍሬ በውስጣችሁ የለምና ንስሐ ግቡ። የደስታ አይነቶችን እየነገርኳችሁ ነው። የዳዊት ደስታ እግዚአብሔር ነበረ። የዳዊት ደስታ በእግዚአብሔር ቤት መገኘት ነበረ። በቤተ መንግሥት ያጣውን ደስታ ወደ አምላክ ቤት ሲመጣ ያገኘው ነበረ። የእናንተ ደስታ ምንድን ነው? የመላእክትስ ደስታ ምንድን ነው ካላችሁ፣ የኃጢአተኛ ሰው መመለስ ይገርማል።
የሉቃስ ወንጌል ምዕራፍ 15 ቁጥር 7 ላይ ንስሐ በሚገባ በአንድ ኃጢአተኛ የሰማይ መላእክት ሳይቀር ደስ ይላቸዋል። የኃጢአተኛ መመለስ ንስሐ መግባት መላእክትን ያስደስታቸዋል። እናንተ የኃጢአተኛ መመለስ መላእክትን የሚያስደስት ከሆነ እባካችሁ ሚካኤልን ደስ ይበለው ብለን ንስሐ እንግባ። ገብርኤልን ደስ ይበለው ብለን ንስሐ እንግባ። ለምን? የመላእክቱ ደስታ የኃጢአተኛ ሰው መመለስ ነው። በደስታችን ይደሰታሉ፣ በሐዘናችን ያዝናሉ። ወይሬዩ ትፍሥሕተ እንተ ትከውን ለካህናት ከበዚያሆሙ ይእቲ ያለ ዮሐንስ አፈወርቅ። ሰዎች ደስ ሲላቸው መላእክት ሲያዩ ያ የሰዎች ደስታ የራሳቸው ደስታ እንደሆነ አድርገው ይቆጥሩታል። የድንግል ማርያም ደስታስ ምንድን ነው ካልከኝ የሉቃስ ወንጌል ምዕራፍ 1 ቁጥር 28 ላይ ጸጋን የተሞላሽ ሆይ ምን ይበልሽ? የድንግል ማርያም ደስታ የፍጥረት መዳን ነው። የእኛ ደስታ ምን ይሆን? ጥሩ መብላት፣ ጥሩ መጠጣት፣ ጥሩ መልበስ፣ በአማረ አልጋ ላይ መተኛት፣ በአማረ ምንጣፍ ላይ መመላለስ፣ ዘመነኛ መኪና ማሽከርከር፣ ይህም ችግር የለውም። ይህም ኃጢአት አይሆንም። ከዚህ በላይ ግን ትውልዱን የሚያስደስተው ኃጢአት ሆኗል። አደመተከ ነው ኃጢአት አለ ዳዊት። ኃጢአት ጣፈጠችህ ጨውጨው አለችህ ይላል። ኃጢአት የሚያስደስተው ትውልድ መጣ። ግፍ የሚያስደስተው ትውልድ መጣ። አንገት እየቆረጠ እጅ እየቆረጠ ዋንጫ እንደበላ የሚጨፍር ትውልድ መጣ። መግደል የሚያስደስተው፣ ማንገላታት ማሰቃየት የሚያስደስተው ትውልድ መጣ። ደስታችሁ ምንድን ነው? ዛሬ ምረጡ። ምንድን ነው ደስታችሁ? ስጋዊ ነው መንፈሳዊ ነው? ጊዜያዊ ነው ዘላለማዊ ነው? ምድራዊ ነው ሰማያዊ ነው? የዕጣኑን መዓዛ ስናሸት ደስ ሚለን ከሆነ፣ የቅዳሴውን ድምፅ ስንሰማ፣ የማህሌቱን ድምፅ ስንሰማ ደስ ሚለን ከሆነ፣ ጉባኤውን ስንካፈል፣ በቅዱስ ቁርባን ስንታተም፣ የንስሐ ሕይወት ሲኖረን ደስ ሚለን ከሆነ ይህ ፍሬ አለ በውስጣችን። አሁን የዘረዘርኩት ደስታ የማይሰማችሁ ከሆነ ፍሬው የለምና ንስሐ ግቡ። በመብል በመጠጥ በጫት በሲጋራ ደስታ የለም። እሱ ጊዜያዊ መደበቂያ ነው፣ መደለያ ነው፣ ማደንዘዣ ነው። ማደንዘዣ ታውቃላችሁ፣ የሚሰራው እስከተወሰነ ሰዓት ነው። ሰዓቱ ሲያበቃ ህመሙ ተመልሶ ይነሳል። ጊዜያዊ ደስታ፣ ጊዜያዊ ማለት ምድራዊ ደስታ፣ ስጋዊ ደስታ ጊዜያዊ ማደንዘዣና መደለያ መደበቂያ ነው። ስንተኛ ነኝ? እየቆጠራችሁ ሂዱ። ሁለተኛው የመንፈስ ፍሬ ደስታ አላችሁ? መንፈሳዊ ደስታ በውስጣችሁ አለ? የለም። የቤት ስራው ለእናንተ፣ የእኔ ድርሻ ማሳየት ነው። ሶስተኛው የመንፈስ ፍሬ ሰላም ነው። አሁን ሰላም ስላችሁ የውጫዊ ግርግሩን፣ ጦርነቱን እሱን አይደለም። እሱን እግዚአብሔር በጊዜው ያስተካክለዋል። እኛም ተናግረን ምናመጣው ለውጥ የለም። የውስጥ ሰላም አላችሁ? የውስጥ ሰላም አላችሁ? አንዳንዴ የተደላደለ ህይወት እየመሩ አልጋ ባልጋ የሆነ ኑሮ እየኖሩ ውስጤ ሰላም የለውም፣ ደስታ አይሰማኝ የሚሉ ሰዎች የሉም? ወገኖቼ ሰው ሰላም የሚያገኘው ከአራት አካላት ጋር ሲስማማ ነው። ከስንት አካላት? ሰው ሰላም የሚያገኘው ከአራት አካላት ጋር ሲስማማ ነው። አንደኛ ከራሱ ጋር ሲስማማ ሰላም ያገኛል። ከራሱ ጋር የተጣላ ስንት የህብረተሰብ ክፍል አለ መሰላችሁ? ማታ ሲያጫውታችሁ ሲያወራችሁ አምሽቶ ወደ መኝታ ክፍሉ ይገባል። ጠዋት አኩርፎ የምታገኙት ሰው ገጥሟችሁ አያውቅም? ምን ሆነ ነው ስትሉት፣ በቃ አታውራኝ ደብሮኛል፣ ማንንም ማናገር አልፈልግም ይሏቸዋል። ይሄ ከራሱ ጋር የተጣላ ሰው ነው። ከሰው ጋር አልተገናኘም፣ ስልክም አላወራም። ማታ አብሯችሁ ነው ሲጫወት ያመሸ። ጠዋት አኩርፎ የምታገኙት ሰው አለ። ከራሱ ጋር የተጣላ ሰው ማለት እሱ። ሁለተኛው ሰው ሰላም የሚያገኘው ከፈጣሪው ጋር መስማማት ሲችል ነው። አሁን ከፈጣሪው ጋር የተጣላ ስንት የህብረተሰብ ክፍል አለ። ፈጣሪ እንዲህ አድርጎኝ እንዲህ በድሎኝ እነ እገሌ ያገኙ እኔ አጣው፣ እነ እገሌ ያገቡ እኔ ቁም የቀረው፣ እነ እገሌ ያተረፉ እኔ ከሰርኩኝ፣ እነ እገሌ ባለጸጋ ሆኖ እኔ ድሃ ትቶኛል፣ ረስቶኛል። ከተወውላ አትገባም። ከተወሽ አድረሻ አትነሽም። ትቶኛል ረስቶኛል አይባልም። ምእመናን
ሰው ለጥያቄው መልስ ሲያጣ፣ ቀኑ ሲረዝምበት፣ መከራው ሲበዛበት እግዚአብሔር ትቶኛል ይላል። ተስፋ የመቁረጡ ደረጃ ከፍ እያለ ሲመጣ አይወደኝም ማለት ይጀምራል። አሁንም ተስፋ የመቁረጡ ደረጃ ከፍ እያለ ሲመጣ እግዚአብሔር የለም ቢኖርማ ማለት ይጀምራል። እያችሁ ቢኖርማ ማለት ይጀምራል። በአንድ ወቅት እስራኤል እንዲህ አይነት ቀቢጸ ተስፋ ገጥሟቸው ነበረ። በትንቢተ ኢሳይያስ ምዕራፍ 58 ቁጥር 5 ላይ ስለምን ጾምን አንተም አላወቅከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም አሉ። ዛሬም ኢትዮጵያውያን እንደዚህ የሚሉ ይመስለኛል። ስለምን ጾምን አንተም አላወቅከንም፣ ስለምን ራሳችን አዋረድን አንተም አልተመለከትከንም፣ መከራው በዛ፣ ግፉ በዛ፣ ዋይታው ሰቆቃው በዛ ይላሉ። አልተመለከትከንም አሉ። ጾመው ጸልየው ለጥያቄያቸው መልስ በማጣታቸው እግዚአብሔር ያላያቸው መሰላቸው። አላየንም ግን አይባልም፣ ነውር ነው። ዘፈጠራሁ ለዓይን ኢይሬይኑ አለ ዳዊት። ዓይንን የፈጠረ እግዚአብሔር አያይምን? የእግዚአብሔር ዓይኖችማ ብሩሃን ናቸው አይጨልሙም። የእግዚአብሔር ዓይኖችማ ምሉዓን ናቸው አይወሰኑም። የእግዚአብሔር ዓይኖችማ ጻድቃን ናቸው አያደሉም። የእግዚአብሔር ዓይኖችማ ኃያላን ናቸው አይደክሙም። እንዴት አላየንም ይባላል? ዛሬም ጾመው ጸልየው ለጥያቄያቸው መልስ በማጣታቸው መድኃኔዓለም የረሳቸው እየመሰላቸው የሚቅበዘበዙ ወገኖቻችን አሉ። እጾማለሁ፣ እጸልያለሁ፣ አስራት አወጣለሁ፣ እቆርባለሁ፣ ገዳም እሄዳለሁ፣ ጥያቄ አልተመለሰም፣ በሕይወቴ ለውጥ አልመጣም፣ ጸሎቴ አልተሰማም፣ ስለቴ አልሰመረም፣ ስለቴ ደርሶ ማስጨበጭበው፣ እልል ማሰኘው፣ ቁሜ ምስክርነት ምሰጠው፣ እንባዬ የሚታበሰው፣ እሰይ ስለቴ ሰመረ ብዬ ምዘምረው መቼ ነው ብለው የሚተክዙ ሰዎች ወገኖቼ እጃቸውን እና እግራቸውን አጣጥፈው የተቀመጡ ቁዘማ ላይ ያሉ ሰዎች ያሉ። ተስፋ መቁረጥ የኃጢአት ቁንጮ ነው። አደራችሁን ተስፋ እንዳትቆርጡ። ተስፋ መቁረጥ የኃጢአት ቁንጮ ነው። የሰው ኃይሉ ያለው በጉልበቱ ውስጥ አይደለም፣ በተስፋ ውስጥ ነው። ተስፋ የሌለው ሰው ጉልበት እንኳን ቢኖረው መራመድ አይችልም። ጉልበት አልቆ ግን በተስፋ መራመድ ይቻላል። ብዙ ጊዜ በራሳችን ተስፋ ቆርጠን ይሆናል ዋጋ የለኝም ብለን። በሰዎች ላይ ተስፋ ቆርጠን ይሆናል። በሁኔታዎች ላይ ተስፋ ቆርጠን ይሆናል። አልፎ ተርፎ አንዳንዶቻችን በእግዚአብሔር ሳይቀር ተስፋ ቆርጠናል። ለምን በመወደው መጣብኝ? ለምን ከሰው በታች አደረገኝ? እግዚአብሔር እኔን እንደ ሰው ያስበኝ መቼ ነው? የኔ ስለት ሰመረ፣ የኔ ደስታ የሰዎችን ደስታ ማጀብ ሰለቸኝ፣ እኔን ደስ የሚለኝ መቼ ነው ብለው ቁዘማ ላይ ያሉ ሰዎች አሉ። ከዛሬ ጀምሮ አልጾምም፣ አልጸልይም፣ ጾሜም ጸልየም ለውጥ አላመጣሁም ብለው የጸሎት ሰዓታቸውን የሰረዙ የጸሎት መጽሐፋቸውን አጣጥፈው ያስቀመጡ ሰዎች የሉም። ከፈጣሪ ጋር መጣላት ማለት ይሄ። ሰው ሰላም የሚያጣው ከፈጣሪው ጋር ሲጣላ ነው። ከአምላኩ ጋር ሰላም የሚያገኘው ከአምላኩ ጋር ሲስማማ ነው። ሶስተኛ ሰው ሰላም የሚያገኘው ከሰው ጋር ሲስማማ ነው። 10 ደቂቃ ለማይሞላ የታክሲ የባጃጅ ጉዞ ተጣልቶ የሚወርድ ሰው አለ። አራተኛ ሰው ሰላም የሚያገኘው ከተፈጥሮ ጋር ሲስማማ ነው። ከተፈጥሮ ጋር የሚጣላ ሰው እንዳለ ታውቃላችሁ? እንዲሁ አንዳንድ ጊዜ እኮ አያድርስ ነው የሚባል፣ እንዲሁ አያድርስ አይጣል ነው የሚባል። የዛሬው ቀንስ እንዲሁ ዝም ብሎ ሲደብር የሚል ሰው የለም። አሁን ተፈጥሮ አይሰማ፣ አይናገር፣ አያወራ። እንደ የዛሬው ፀሐይስ እንዴት እንደሚያቃጥል የሚል ሰው አለ። የዛሬው ዝናብስ ሙሉ ቀን እኮ ነው ሲጨቀጭቅ የዋለው። ምን አገባ? ለውጥ በማታመጣበት ጉዳይ ላይ ነውር እኮ ነው፣ አይመለከተንም። ሰው ከአራት አካላት ጋር ሲስማማ ሰላም ያገኛል። ከእነዚህ አካላት ጋር ሲጣላ በተቃራኒው ሰላሙን ያጣል። ስንተኛ ነኝ? ወደፊት ያለውን ነው ወደኋላ? ወደፊት ያለውን ማለት የተውትን የቆጥረዋል። ወደኋላ ያለውን ነው እናንተ የምታስታውሱኝ። ስንት ተማርን? ስንት ፍሬ ተማርን? 3። የጉባኤው ዓላማ ዋናው ፍሬ እንድናፈራ አይደለም? በቃ የሚያስፈልገው ትምህርት ይህ ብዬ ነው ኃይለ ቃሉን የመረጥኩት። አባቶቻችን ከክቡር አባታችን ጀምሮ የሚደክሙ የሚወጡት የሚወርዱት በይህን ጉባኤ ለማዘጋጀት ዋጋ የተከፈለው ፍሬ እንድታፈሩ ነው። አለቀ። እነዚህ ፍሬዎች እንዲኖሯችሁ ነው።
እኔ የጉባኤው ዋና ዓላማ ይህ ይመስለኛል፣ ፍሬ እንድታፈሩ። ስለዚህ ሶስተኛው የመንፈስ ፍሬ ሰላም። ሰላም ተብላ እየተጠራች ሰላም የምትነሳ የለችም። ይቅርታ እንዲያው እዚህ መካከል ሰላም ካለሽ እኔ ማውቀው ሰው የለም። ለቦታው እንግዳ ነኝ፣ ቅር እንዳይልሽ ለማስተማሪያነት ነው። ምን ልላችሁ ፈልጌ ነው፣ አንዳንዴ ስማችን ከግብራችን ጋር አይገናኝም። ጴጥሮስ እየተባለ ማጅራት መቼ የለም? ጳውሎስ እየተባለ ሰካራም የለም? ማርያማዊት ተብላ እየተጠራች በሱስ የተጠመደች ሴት የለችም? አንዳንዴ ስማችን ከግብራችን ጋር አይዋሃድም። ይሁዳ ማለት ታማኝ ማለት ነው። ግን ለልጁ ይሁዳ ብሎ ስም ያወጣ ሰው አይታችሁ ታውቃላችሁ? አለ የለም? ለምን? ስሙ ትርጉሙ ጥሩ ሳይሆን ቀርቶ ነው? አይደለም፣ ስሙ ከግብሩ ጋር ስላልተገናኘ ነው። አንዳንዶቻችን ስማችን ከግብራችን ጋር አይገናኝም። ሰላም ተብላ ሰላም የምትነሳለች፣ ለራሷም ሰላም የሌላት ለሌላውም ሰላም የሌላት። ሶስተኛው የመንፈስ ፍሬ ሰላም። አራተኛው የመንፈስ ፍሬ ትዕግስት ይባላል። ምን ይባላል? ትዕግስት እየተባለች ቁጣ ቁጣ ሚላት የለችም። ይህ ፍሬ ያላችሁ ወይስ የላችሁ? ሶስት አይነት ትዕግስት ላሳያችሁ ወገኖቼ። አንደኛው ትዕግስት እግዚአብሔር ያለው አይቀርም ብሎ መረጋጋት። ማን ያለው አይቀርም? ቢዘገይም አይቀርምና ጠብቀው አለ። ትንቢተ ዕንባቆም ምዕራፍ 2 ቁጥር 3 አበው ሲናገሩ እግዚአብሔር ቢዘገይም ሳይመሽ ይደርሳል አሉን። ከኋላ ተነስቶ ከፊት መድረስ ያውቅበታል። አሁን የእግዚአብሔርን ጊዜ በመጠበቅ በኩል እውነት ለመናገር ትዕግስቱ አለን። የብዙዎቻችን ችግር የእግዚአብሔርን ጊዜ በትዕግስት መጠበቅ አለመቻላችን አይደለም። እግዚአብሔርን በራሳችን ሰዓትና ቀን የምንመራ ሰዎች የለንም። በፈለግነው ቀን የፈለግነው ነገር ካልሆነልን ደጄን አልረግጥም በበርህ አላልፍም ብለን ከቤቱ አንጠፋም። የምንፈልገውን ነገር መድኃኔዓለም ጊዜው ደርሶ ይዞልን ሲመጣ እኛ ቦታ ለቀን እንገኛለን። የእግዚአብሔርን ጊዜ በመጠበቅ በኩል ምን ያህሎቻችሁ ትዕግስት አላችሁ? ሁለተኛው ትዕግስት መቻል ይባላል። አሁን የጠፋው በዋናነት ደግሞ ይህ ነው። የብዙ ትዳሮች መፈራረስ መቻል የሚባለው ትዕግስት ጠፍቶ ነው። አንዱ እሳት ሆኖ ሲመጣ ሌላው ውሃ ሆኖ ማብረድ አለመቻሉ ነው። ቤተሰብ የሚበተነው ትዳር የሚፈርሰው፣ ጎጆ የሚፈርሰው ትዳር የሚበተነው፣ አብሮ የኖረው ሕዝብ የሚባላው መቻል የሚባለው ትዕግስት ጠፍቶ ነው። መድኃኔዓለም መቻሉን ያድልን። ሶስተኛው ትዕግስት በሃይማኖት የሚገጥመንን መከራ እንደ ኢዮብ ታግሶ መኖር፣ በጸጋ መቀበል ትዕግስት ይባላል። ወገኖቼ ትዕግስት ከሌለን ይህን ክፉ ዘመን መሻገር አንችልም። አንዱ ፈተና ሲያልፍ ሌላው ፈተና ይመጣል። አንዱ ችግር ሲያልፍ ሌላው ችግር ይከሰታል። አንዱን ጉድ ብለን ሳንጨርስ ሌላ ጉድ እንሰማለን። በአንዱ መከራ ተገርመን ሳናበቃ ሌላ መከራ ይጠብቀናል። ትዕግስት ያስፈልጋል። ትዕግስት መከራውን የምንወጣበት መሰላል ነው። ትዕግስት መከራውን የምንሻገርበት ድልድይ ነው። ይህ ፍሬ ያላችሁ ወይስ የለም? እኔም ራሴን ልጠይቀው፣ እናንተም ራሳችሁን እዩት። ስንተኛ ነኝ? አምስተኛው የመንፈስ ፍሬ ቸርነት ይባላል። በግዙ ምጽዋት ነው። ቸርነት እየተባለ ቋጣሪ ሰው አለ። ቅድም እንዳልኳችሁ ስሙ ከግብሩ ጋር ማይገናኝለት ቸርነት ምን ማለት ነው? ለሰዎች ማዘን፣ ለሰዎች መራራት፣ የተራበ ማብላት፣ የተጠማ ማጠጣት፣ የተራቆተ ማልበስ፣ የተቸገረ መርዳት። ይሄ ምን ይባላል? ቸርነት ይባላል። አሁን ደግሞ ይህ ዘመን ቸርነት የምናደርግበት ዘመን ነው። በረሃብ ምክንያት መንገድ ላይ የተቀመጡ፣ አደባባይ የወጡ፣ በየተቋማቱ የተጠለሉ ረሃብተኞች አሉ። መኖር ያልጀመሩ ሕፃናት በረሃብ ምክንያት እንደ ቅጠል የረገፉበት ወቅት ነው። ሕፃናት የእናቶቻቸውን ደረቅ ጡት እንደጨበጡ ወደ ወዲያኛው ዓለም ያሸልሙበት ዘመን ነው እና ግድ የላችሁም። አንድ ነገር ልንገራችሁ። አቅሙ ካላችሁ ድሆችን እንጀራ ብሏቸው፣ ዳቦ ገዝታችሁ ስጧቸው። መድኃኔዓለም ለፍርድ ሲመጣ የሚጠይቀን ጥያቄ ይህንን አምስተኛውን ጥያቄ ነው። በዋናነት የምጽዋት ጥያቄ። ምጽዋት ከእግዚአብሔር ጋር መታረቂያ መንገድ ነው። በትንቢተ ዳንኤል ምዕራፍ 2 ቁጥር 42 ላይ በአንድ ወቅት
ናቡከደነጾር ህልም አለመና ህልሙ ጠፋው፣ ተረባበሸ። በወቅቱ ዳንኤል ስለነበረ አማከረው። ንጉሥ አንድ ነገር ልንገርህ፣ እንድትረጋጋ ከፈለግ አብዝተህ በመመጽወት በደልህን አስቀር አለው። ምን አለው? አብዝተህ በመመጽወት ምንን አስቀር? በደልህን አስቀር። እግዚአብሔር ብዙ በደላችን ይቅር እንዲለን ከፈለግነ፣ ከእግዚአብሔር ጋር መታረቅ ከፈለግነ ምጽዋት ላይ ስራ እንስራ። መድኃኔዓለምም ለፍርድ ሲመጣ እንዳልኳችሁ የሚጠይቀን ጥያቄ የምጽዋት ጥያቄ ነው። ተርቤ አብልተኸኛል ወይ? ተጠምቼ አጠጥተኸኛል ወይ? እንግዳ ሆኜ ተቀብለኸኛል ወይ? ታርዤ አልብሰኸኛል ወይ? ታምሜ ጠይቀኸኛል ወይ? እነዚህ ስድስቱ ቃላት ሲጠቀለሉ ምጽዋት ላይ ያተኮሩ ናቸው። አያችሁ፣ ያኔ ስላነበብነው መጽሐፍ ጥያቄ የለም። ስለ እያንዳንዳችን የእውቀት ደረጃ፣ የነገረ መለኮት እውቀታችን፣ የአብነት ትምህርት ቤት እውቀታችን፣ ማዕረጋችን፣ ስልጣናችን ጥያቄ ሆኖ አይነሳም። እንኳን ይህን ይነሳ የሃይማኖት ጥያቄም ያን አይነሳም። ያመነ ሰው የሚጠየቀው የምግባር ጥያቄ ነው። ምጽዋት ላይ ስራ እንስራ። ይህንን ቸርነት የተማርነው ከመድኃኔዓለም በ5 እንጀራ በ2 ዓሣ 5000 ሕዝብ መግቦ ሲያጠግብ አላያችሁትም? ቸርነትን የተማርነው ከጌታ ነው። ፍትሐ ነገሥቱ ይላል አንቀጽ 16 አንቀጸ ምጽዋት ይባላል። እስመ ውእበ ምጽዋት ወተሳይሎ እምነ አምላክ ጠባያዊ፣ ለሰዎች ማዘን ለሰዎች መራራት ከአምላክ የተገኘች ጠባይ ነች። ለሰዎች በራራችሁ ቁጥር የመድኃኔዓለምን ባህሪ እየተካፈላችሁ ነው። ስንተኛ ነኝ? በነገራችን ላይ እነዚህ 9 የመንፈስ ፍሬዎች ለ9 ቀን ያቆያሉ። በኮርስ መልክ ቢሰጡ እኔ ጠቅለል አድርጌ ነው እያሳየኋችሁ ያለሁት። 6ኛው የመንፈስ ፍሬ በጎነት ይባላል። ምን ይባላል? በጎነት። በጎነት ምንድን ነው? ምጽዋት በእጅ የሚደረግ ነው አሉ ሊቃውንት ሲያስተምሩ። በጎነት የህሊና ነው አሉ። በጎ ህሊና ይኖራቸዋል የሚለው ሐዋርያው። በጎነት ምንድን ነው? ነገሮችን በቀና መንገድ ማየት። በጎነት ምንድን ነው? ነገሮችን አክሞ መስማት። በጎነት ምንድን ነው? እንዴት ወደቀ ሳይሆን እንዴት ላንሳው ማለት። በጎነት ምንድን ነው? እንዴት ተቸገረ ሳይሆን እንዴት ልርዳው ማለት። እኛ ገልብጠን ነው አይደል ምናየው? ይህ በጎነት ይባላል። ይህ ፍሬ አላችሁ ወይስ የላችሁ? 7ኛው የመንፈስ ፍሬ እምነት ይባላል። ሃይማኖትና እምነት በፍቺ ደረጃ አንድ ናቸው። አንዳንድ ጊዜ በመሰረተ ሀሳብ ይለያያሉ። ሃይማኖት ማለት እግዚአብሔር አለ ብሎ ማመን፣ እግዚአብሔር አንድ ሲሆን 3 ነው፣ 3 ሲሆን አንድ ነው ብሎ ማመን ሃይማኖት ይባላል። እምነት የሚባለው ውስጥ እግዚአብሔር በእኔ ሕይወት ድንቅ ነገር ያደርጋል። በማን? በእኔ ሕይወት ድንቅ ነገር ያደርጋል ማለት ነው። እምነት ማለት አብርሃምን የረዳ አምላክ እኔን ይረዳኛል ማለት ነው። በአብርሃም ጓዳ የተገኘ አምላክ በእኔም ጓዳ ይገኛል ማለት ነው። የተዘጋውን የሳራን ማኅፀን የከፈተ አምላክ የተዘጋብኝን የኔን ነገር ይከፍታል፣ የተቆረጠውን ይቀጥላል፣ የደረቀውን ያለመልማል። ይህ እምነት ይባላል። እምነት ማለት ዓይንን በእግዚአብሔር ላይ ማሳረፍ ነው። በማን? ጴጥሮስን ታስታውሱታላችሁ? በባህር ላይ እየሄደ ራሱን የቻለ ሰፋ ያለ ታሪክ ነው። ወደዛ አልሄድም እና ጴጥሮስ በባህር ላይ ሲሄድ ጥቂት እንደሄደ ዓይኑን ከጌታ ላይ አነሳና ባህሩን መመልከት ጀመረ። ያኔ ሰጠነ። ኢየሱስ ክርስቶስ አንተ እምነት የጎደለህ አለና ስለምን ተጠራጠርክ ብሎ እጁን መዞ አወጣው። አያችሁ? ስለዚህ እምነት ማለት ዓይንን በእግዚአብሔር ላይ ማሳረፍ ነው። የእምነት ማነስስ ዓይንን ከጌታ ላይ አንስቶ ባህሩን መመልከት ነው። ጴጥሮስ እኮ በባህር ላይ ሂዷል፣ እንደገና ሰጥሟል። በባህር ላይ ሂዷል፣ ሰጥሟል። ለምን ሰጠመ? ለምን በባህር ላይ ሄደ ነው ጥያቄው። በባህር ላይ ሲሄድ ጌታን ብቻ እያየ ነበረ የሚሄደው። ከዛ ማዕበሉን አየና ዓይኑን ከጌታ ላይ ሲያነሳ መስጠም ጀመረ። ለምን ፈራ? ጴጥሮስ ያደገበት ወንዝ ነው። የባህሩን ጥልቀት ያውቀዋል። ባህር ውስጥ ያለውን አውሬ ያውቀዋል። እዛ ጋር ገብተው የሞቱ ሰዎችን ያውቃል። የሚያውቀውና የሚያምነው ነገር ተጋጨበት። ምን አልኳችሁ? የሚያውቀውና
የሚያምነው ነገር። አሁን እኛ የተቸገርነው እዚህ ጋር ነው። የምናምነውና የምናውቀው ነገር ሲጋጭ አደጋ ነው። ብርድና ሙቀት ሲቀላቀል ያገር የሰው ምን ይላል? ድራፍት መታኝ ይላል አይደለ? እና ብርድ እውቀትና እምነት ከተጋጨ አደጋ ነው። ጴጥሮስ የሚያውቀውና የሚያምነው ነገር ሲጋጭበት ሰጠመ። እምነት ማለት ዓይንን በጌታ ላይ ማሳረፍ ነው። ስንተኛ ነኝ? ስድስተኛ። እያሳጠርኩ ነው የምነግራችሁ ጊዜን በአግባብ ለመቆጠብ። ሰባተኛው ፍሬ የዋህነት ይባላል። ምን ይባላል? ሰባተኛው የመንፈስ ፍሬ ምን ይባላል? የዋህነት። የዋህነት ምንድን ነው? አውቆ መተው። የዋህነት ምንድን ነው? ችሎ ማለት። የዋህነት ምንድን ነው? ተበድሎ እንዳልተበደሉ መሆን። የዋህነት ምንድን ነው? እኔ ባላየው ቅዱስ አማኑኤል ያየዋል። የዋህነት ምንድን ነው? እኔ ባልናገር ቅዱስ አማኑኤል ይናገርልኛል። የዋህነት ምንድን ነው? እኔ ባልፈርድ ፍርድ የእግዚአብሔር ነው። እኔ ባልበቀለው በቀል የመድኃኔዓለም ነው። የዋህነት ማለት ይሄ። የዋህነት ሀዳጀ በቀል፣ ይቅር ባይ መሆን። ይቅር ባዮች ነን። ይሄ የይቅር ባይነት ፍሬ አለ እኛ ጋር። እውነት ስንነጋገር እኛ እኮ ታርቀን እንኳን ቂም የማንረሳ ሰዎች ነን። ቂመኛ ታራቂዎች የለንም። መምህር ገሌን እንዳይከፋቸው ብዬ ነው እንጂ አንተንም አሳያለሁ የሚል ሰው የለም። እንዲህ አይነት ሰው አለ። ቄስ ገሌን ቅር እንዳይላቸው ብዬ ነው እንጂ አንቺንማ ቆይ አሳይሻለሁ። ቂመኛ ታራቂዎች። አንዳንድ ሰው ካህናት መስቀል ይዘው ሽማግሌ ተሰብስቦ ሰማይና ምድርን በፈጠረው በእግዚአብሔር ታረቅ ሲባል መስቀል ገፍቶ ሽማግሌ ረግጦ የሚወጣ ሰው የለም። ብሞትም አልታረቅም የሚል ሰው አለ እኮ። ከሞተማ ማን አባቱ ይፈልገዋል? ጉድ እኮ ነው። ብሞትም መቃብር በገባ እሱ ጋር አልታረቅም የሚል ሰው አለ። ብሞትም ይቅር አልለውም የሚል ሰው አለ። መድኃኔዓለም ግን በሞቱ ይቅር አለን። ኧረ ክብርና ምስጋና ለስሙ ይድረሰው። አባት ሆይ የሚያደርጉትን አያውቁምና ምን በላቸው። የሸዋ አክሊል ደፍቶ ጎኑን በጦር ተወግቶ በዘንግ እየተቀጠቀጠ በጥፊ እየተመታ ችንካሮ ስጋውን አልፎ አጥንቱን እየሰረሰረው ከላዩ ላይ የሚወርደው ደም ጋርዶት ፊቱን ሰውነቱን ቆሳስሎ ይቅር በላቸዋል። እኛ ቁስላችን እየተሰማን ይቅር እንላለን። ቁስሉ እየተሰማው ይቅር በላቸዋል። እኛ ይህን እናደርጋለን። ቆይ ቁስሌን ልርሳው አይደለም የምንለው። ጠላቶቹ ካጠገቡ ሳይርቁ ይቅር በላቸው አለ። እኛ መታረቅ እንኳን ምንፈልግ ለዛሬ ፊቱን አታሳይ ብለን ቀነ ቀጠሮ ሰጠን አይደልምና የተሸናፊነት ምልክት ይመስለናል። አሸናፊው ጌታ በፍቅር ተሸንፎ ሁላችንንም ይቅር ብሎናል። ወገኖቼ ይቅርታ ማለት መንገድ ላይ ገፍቶን ያለፈ ሰው ይቅርታ ሲለን ችግር የለውም እንደማለት አይደለም። ከዚህ የዘለለ ነው። አምረረን የጠላነውን አንጀታችን ያቆሰለውን ፊቱን ላለማየት የወሰንበትን ስሙ ሲጠራ የሚያንገሸግሸንን ስናስበው የሚያንቀጠቅጠንን ሰው ይቅር ማለት ነው ይቅርታ። ጠላታችን ቢከፋ ከአይሁድ አይከፋም። እንደ አይሁድ አልቸነከረንም። የሸዋ አክሊል አልደፋብንም። ኧረ ጠላቴ ክፉ ነው ከአይሁድ አይተናነስም ካላችሁ ጠላታችን እንዳይሁድ ቢከፋ እኛ እንደ መድኃኔዓለም ንጹሕ አይደለንም። ንጹሕ መድኃኔዓለም እጆቹ ላይ ያሉት ሚስማሮች ሳይነቀሉ ራሱ ላይ ያለው የእሾህ አክሊል ሳይወርድ የሚያደርጉትን አያውቁምና ምን በላቸው? ይቅር በላቸው። ተበድላችሁ ይሆናል። የሳማችሁ ሰው ነክሷችሁ ይሆናል። ያመናችሁ ሰው ክዷችሁ ይሆናል። ተስፋ የጣላችሁበት ተስፋ አስቆርጧችሁ ይሆናል። የተደገፋችሁ ሰው የሸምበቆ ምርኩስ ሆኖ አብስሏችሁ ይሆናል። አበባ የሰጣችሁ ሰው አፈር በትኖባችሁ ይሆናል። ግን ይቅር ለማን? ይቅር ለማን? ይህን ታደርጋላችሁ። ይህ ፍሬ ከዛሬ ጀምሮ ይኖራችኋል። ግድ የለም የይቅር ባይነት ፍሬ ይኖረን። ያጣነው እሱ ነው በዋናነት። አንዳንድ ሰው ሽማግሌ ቁጭ ብሎ ለጠቡ እንኳን ምክንያት የለውም። ዝም ስላለኝ ዝም አልኩት የሚል ሰው ገጥሟችሁ ያውቁ? የአይኑ ቀለም አላማረኝም ብሎ የሚጣላ ሰው አለ። ይህ በጣም አሳዛኝ ነው። የአይኑ ቀለም አላማረኝም ብሎ። አንዳንድ ሰው ደግሞ ታረቅ ሲባል ዘሩን ከዘር ጋር ሁሉም ያገናኛል። አባቴ በማይጨው በአድዋ ጦርነት ዘምቶ
የቀኛዝማች ዘር የደጃዝማች ዘር ሁኜ እንዴት ከሱ ጋር እሱን ዝቅ ብዬ እንዴት ይቅርታ ጠይቃለሁ የሚል ሰው አለ። አሁን እዚህ ጋር ጀግንነትን ምን አመጣው? ታረቅ ነው የተባለ። ዘር መቁጠርን ምን አገናኝ? አንዳንዱ ደግሞ 2 ዲግሪ ይዤ ነው ከዚህ መሀይም እግር ስር ወድቄ ይቅርታ የምጠይቅ የሚል ሰው አለ። አሁን ዲግሪ መያዝን እና መታረቅን ምን አመጣው? አንዳንዱ ደግሞ መታረቁን ልታረቅ እናንተን የመሰለ ሽማግሌ ቤት ድረስ መጥቶ ግን ቂሜን አልረሳም። ቂሙን ካረሳ ምኑን ታረቀው? ይህ አስቸጋሪ። ይህ ፍሬ ይኑረን። 9ኛውና የመጨረሻው የመንፈስ ፍሬ ራስን መግዛት። ምንን መግዛት? ራስን መግዛት ምንድን ነው? በመጠን መኖር። ራስን መግዛት ምንድን ነው? በአንደበት ላይ የበላይ መሆን። ራስን መግዛት ምንድን ነው? አካላትን መቆጣጠር። ራስን መግዛት ምንድን ነው? ፍላጎትን ማሸነፍ። ራስን መግዛት ምንድን ነው? ምኞትን መቆጣጠር። የዓይን አምሮትን፣ የሥጋ ፍላጎትን መተው። አሁን ከ9ኙ የተቸገርነው በዋናነት ራስን መግዛት ነው። ከላይ እስከ ታች ከልቅ እስከ ደቂቅ እገሌ ወገሌ ሳይባል ያጣነው የተቸገርንበት የተፈተንበት በተለይ በዚህ ዘመን ራስን መግዛት ነው። ራሱን የማይገዛ ሰው ወገኖቼ አድርግ የተባለውን አያደርግም፣ አታድርግ የተባለውን ደግሞ ለማድረግ ይሮጣል። ኦርቶዶክሳውያን ይህንን በደንብ አስተውሉ። ጨርሻለሁ። ከ9ኙ የመንፈስ ፍሬዎች አንዱ ራስን መግዛት አለመቻል ነው። ኃጢአትን እንደ ጽድቅ ነውርን እንደ ቅድስና የሚቆጥር ትውልድ ለምን መጣ ካላችሁ ራሱን መግዛት ባለመቻል ነው። ነውርን በአደባባይ የሚፈጽም ነውርን በአደባባይ የሚናገር ትውልድ ለምን መጣ ከተባለ ራስን መግዛት ባለመቻል ነው። ኃጢአት እንደ ጽድቅ ነውር እንደ ቅድስና የተቆጠረበት ልቅነት የተስፋፋበት የሰው ልጅ ከክብሩ ወርዶ እንስሳትን የመሰለበት ያልሰራሁት ኃጢአት ምንድን ነው እያለ ይረክስበት ሰው በዝሙት እንስሳ በጭካኔ አራዊት የሆነበት ዘመን ለምን? ራስን መግዛት ባለመቻል። ነውርን ጌጥ ያደረጉ ከባህል ከወግ ከእሴት ያፈነገጡ ከሞራል ልዕልና የወረዱ ከሰውነት ባህሪ የወጡ ሰዎችን የምናይበት ዘመን ነው። ለምን? ራስን መግዛት ባለመቻል። ሰውን ለብልግና ለነውር የሚቀርጹ ቲክታከሮችን የምናይበት ዘመን ነው። በጎዎችን አያካትትም። ምን እየሆነ እንደሆነ እንጃ። የ7 ዓመት ሕፃን እንዲህ አይነት ሰው ደፈረ የሚባለው የ80 ዓመት ሽማግሌ እንዲህ አይነት ነገር አደረገ፣ ወንድም እህቱን እንዲህ አደረገ የሚባለው ጸያፍ ነገር የምንሰማው የምናየው ራስን መግዛት ባለመቻል ነው። ይህ ፍሬ አለ? ከኔ ጀምሮ ራስን የመግዛት ፍሬ አለ ወይስ የለም? 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። እደግመዋለሁ። 9ኙን የመንፈስ ፍሬዎች የሕይወቱ መመሪያ ያደረገ ሰው ከመንግስት ጋርም ከእግዚአብሔር ጋርም ተስማምቶ መኖር ይችላል። 9ኙ የመንፈስ ፍሬዎች የሚጠቅሙን ለነፍስ ብቻ አይደለም፣ ለስጋም ጭምር። የሚጠቅሙን ለሰማይ ብቻ አይደለም፣ ለምድርም ጭምር ነው። የሚጠቅሙን መንግስቱን ለመውረስ ብቻ አይደለም፣ ለማህበራዊ ኑሮ መግባቢያ ቋንቋዎች ናቸው የመንፈስ ፍሬዎች። ይህ ፍሬ አለን ወይስ የለንም? ራሳችንን ጠይቅ። መንፈስ ቅዱስ በእኛ የሚሰራው እነዚህ ፍሬዎች በሕይወታችን ከተገለጡ ብቻ ነው። ለሐዋርያት የወረደው መንፈስ ቅዱስ ለእኛ ወርደዋል። ሐዋርያት የተቀበሉትን መንፈስ ቅዱስ እኛ ተቀብለናል። ልዩነት የለውም ያ መንፈስና ይህ መንፈስ። ታዲያ ሐዋርያት የሰሩትን ስራ ለምን እኛ መስራት አቃተን? እንደ ሐዋርያት ድዌ መፈወስ፣ ሙት ማስነሳት፣ ታምር ማድረግ ለምን አቃተን ካላችሁ እነዚህ ፍሬዎች በሕይወታችን ስለሌሉ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ፍቅር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ደስተኛ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ሰላማዊ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ታጋሽ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ ቸር ነው። መንፈስ ቅዱስ ያደረበት ሰው ምልክቱ በጎ ነው። መንፈስ ቅዱስ ያደረበት ሰው ምልክቱ የዋህ ነው፣ አማኝ ነው፣ ራሱን የሚገዛ ነው። እስከ መቼ ቅጠል የሆነ ሕይወት ይዘን እንኖራለን? አንድ ዛፍ ፍሬ ካላፈራ ቅጠሉ ብቻ ቢያምር ምን ዋጋ ነው? ወገኖቼ ቅጠል የሆነ ሕይወት እስከ መቼ?
ቅጠል የሆነ ሕይወት ማለት በስመ ክርስትና ዕድሜ ያለቀበት አለ ተብሎ በሕይወት ያልተጓዘ ሙቷል ተብሎ ያልተገነዘ በዓለማዊነት የተዋጠ በሥርዓተ አልበኝነት ሊመራ ኦርቶዶክሳዊ ሆኖ ማይጾም ማይጸልይ ማያስቀድስ ዓመት እስከ ዓመት ከእግዚአብሔር ቤት ርቆ የሚኖር እነዚህ ፍሬዎች የሌሉት ሰው ነው። እሱ ቅጠል የሆነ ሕይወት ነው። ቅጠል ሁነን ምንቀጥል ከሆነ ደግሞ በሉቃስ 13 ቁጥር 6 ላይ ያለው ቃል ይፈጸማል። ወደ በለሷ ሄደ፣ ፍሬ ሳያጣባት ቁረጣት አለው። ፍሬ ከሌለን ዕጣ ፈንታችን እንደዛ እንዳይሆን የፍሬ ሰዎች ነው። ያለፈው ዘመን ይብቃ ብለን ክፉ ስራችን ረግመን እነዚህን ፍሬዎች አፍርተን የስሙ ቀዳሽ የመንግስቱ ወራሽ ለመሆን ያብቃል። የመከረን ያስተማረን አምላክ የተመሰገነ ይሁን። ንስሐ ገብተን ስጋውን በልተን ክቡር ደሙን ጠጥተን የአባቶቻችን ከተማ የቅዱሳንን ርስት እንድንወርስ ቸርነቱ ይርዳን። ወስብሐት ለእግዚአብሔር።